ባለቤቴን በሽሮ ነው ያረስኳት። የጤና ባለሙያዎችና ለምሬት የዳረጋቸው ኑሯቸው። ባለፉት ሳምንታት የኢትዮጵያ የጤና ባለሙያዎች ከደሞዝና ጥቅማ ጥቅሞች ጋር የተያያዘ ለዓመታት የቆየ ጥያቄዎችን ለመንግስት አቅርበዋል። ጥያቄያችን መልስ ካላገኘ የስራ ማቆም አድማ እንመታለን ያሉት ባለሙያዎቹ ወራዊ ደሞዛቸው በአገሪቱ ካለው የኑሮ ውድነትና ከስራ ጸባያቸው አንጻር ለመኖር ፈታኝ እንደሆነባቸው ለሚዲያ ተናግረዋል። ለመሆኑ የኢትዮጵያ የጤና ባለሙያዎች ምን ያህል ይከፈላቸዋል? ህይወትንስ እንዴት እየገፉት ነው? ቤተሰባቸውን ለመመገብ ምን ያህል ይታገላሉ? ለንጽጽር ይሆን ዘንድ የጎረቤት ሀገር ኬንያን የጤና ባለሙያዎች ወራዊ ደሞዝ እናንሳ። በኬንያ አንድ ጀማሪ ጠቅላላ ሐኪም በወር ከ1500 በላይ ወይም 190 ብር በላይ የሚከፈላቸው ቢሆንም አሁንም መንግስታቸው በሚገኙት ገበያ ላይ ማሻሻያ እንዲያደርግ እየጠየቁ ነው። የኢትዮጵያ የጤና ባለሙያዎች የዳቦ ጥያቄ ስሉ የሰየሙት ሰሞንኛው ጥያቄ ከባዱን የጤና አገልግሎት በአስቸጋሪ ሁኔታ ውስጥ እየሰጡ ቢያንስ ከራብና ከጭንቀት እንዲወጡ የሚወተውት ነው። ባለፉት ዓመታት በአገሪቱ እየናረ የመጣው የኑሮ ውድነት የሕክምና ባለሙያዎቹ ህይወት አዳጋች እንዳደረገባቸው ሁሉም ባገኙት አጋጣሚ ሁሉ እየተናገሩ ነው። በተለያዩ የሕክምና ዘርፎች ላይ ተሰማርተው ሀገራቸውንና ህዝባቸውን እያገለገሉ ከሚገኙት ሐኪሞች መካከል የተወሰኑት የሁላችንም ታሪክ ነው የሚሉትን ፈታኝ ሁኔታ ለሚዲያ ተናግሯል። ከእነዚህ የሕክምና ባለሙያዎች የሰቆቃ ድምጾች መካከል የጥቂቶቹን ነው። ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል። ስፔሻሊስት ሐኪም ነኝ። 26 ዓመት በትምህርት ላይ አሳልፌያለሁ። ደሞዜ ከ35 በመቶ ታክስ ተቆርጦ እጄ ላይ 8000 ብር ገደማ ይደርሰኛል። በዚህ ምክንያት መኖሬ ጥያቄ ውስጥ ከወደቀ ቆይተዋል። ባለ ትዳርና 1 ልጅ አለኝ። የቤት ክራይ ከደሞዜ በጥፍ 16000 ብር ነው የምከፍለው። ሳይከፈለኝ እየሰራው ነው ብል ይሻላል። ኑሮ ሙሉ ለሙሉ አልቀመስ ብለዋል። ባለቤቴ ጥሩ ስራ ስላላት በጀን እንጂ ምኑን ከምኑ አድርገው ነበር። የጋራ የባንክ አካውንት አለን። የኔን ደሞዝ ለአንዱ መሰረታዊ ወጪ አድርገን የእሷን እጋራለሁ። አብዛኛውን ወጪያችንን ባለቤቴ ትሸፍናለች። መሰረታዊ ወጪዎች የሆኑትን ልጅ ማስተማር፣ ማልበስ ባለቤቴ ናት የምትሸፍነው። በግልጽ ለመናገር ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል። ራሴን ለማሳመን ጾም መንፈሳዊ ነው ላለው በቀን 2 ነው የምመገበው። ብዙ ማስተካከያዎችን ማድረግ ግድ ብሎኛል። ህይወትን በታምር ነው የምኖረው። እንዴት እየኖርኩ እንደሆነ ማሰብ አልፈልግም። ሳስበው በጣም ያመኛል። አይምሮአችን ደህንነት ይፈልጋል፣ ሰላም ይፈልጋል፣ ነጻነት ይፈልጋል። ስለ ምግብ ማሰብ የለብንም። ግን ይህ መደበኛ ህይወቴ ሆነዋል። ለመኖር እየሞከርን ነው ብል ይቀላል። ይህ የኔ ብቻ ህይወት ብቻ አይደለም። ሁላችንም የህክምና ባለሙያዎች በአንድ ጀልባ ውስጥ ነን። ክፍለ ሀገር ነው የምሰራው። ባለፈው ዓመት ቡና 5 ብር እንጠጣ ነበር። አሁን 15 ብር ነው። ቡና እንኳን በ3 እጥፍ አድጓል። የኛ ደሞዝስ? በዚህ ዓመት የኑሮ መናሩ ታሳቢ ተደርጎ የደሞዝ ጭማሪ ተደርጎልናል። 600 ብር ነው የተጨመረልን። ሌላ ሀገር ሐኪም ምን ያህል ይከፈለዋል? እዚሁ ሀገራችን ውስጥ ባለው ነባራዊ ሁኔታ መኖር የሚቻል አይደለም። ከአቅም በላይ የሆነ ሮሮና ስቃይ ውስጥ ነን። እናም የዳቦ ጥያቄ እንድናነሳ አድርጎናል። ይህን ጥያቄ ከ2011 ዓ.ም ጀምሮ ለ3ኛ ጊዜ እየጠየቅን ነው። ውሎ ያደረ ሞልቶ እየፈሰሰ ያለ ጭንቅ ነው። ወደ ውስጥ አልቅሰን ሲያቅተን የወጣ ብሶት ነው። ሐኪም ለመሆን የወሰንኩባትን ቀን ባልረግምም ትምህርቴን የሙጥኝ በማለቴ ግን አዝናለሁ። ያን ሁሉ ጊዜና ኃይል ማውጣቴ የኔ ስህተት ነው። ብላታዊ ውሳኔ አይመስለኝም። ወደ ሌላ ሀገር ሄደው እጃቸውን ተስሞ የሚሰሩ ጓደኞች አሉኝ። አገሬን የምል ግትር ነኝ። እኔ እዚሁ ለመድረስ ኢንቨስት ተደርጎብኛል። አስተማሪዎቼ ለፍቷል እያልኩ ወደ ሌላ ሀገር መሄድ አልፈለግኩም። አሁን ግን 100 በመቶ ስህተት እንደሆነ ተረድቻለሁ። ይህ አስተሳሰቤ ሙሉ ለሙሉ አሁን ተቀይሯል። ጠቅላላ ሐኪም 80 ሆነን ነው የተመረቅነው። ከ40 በላይ የሚሆኑ አሁን አገር ወጥተዋል። ከቀረነው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ውስጥ ከ15 በላይ የሚሆኑት በጎረቤት ሀገራት ተቀጥሯል። ሀሳቤ አገልግዬ ይገለገላሉ ነበር። አሁን ግን እውነታው ገብቶኛል። ግን እንደረፈደብኝ ይሰማኛል። እንኳን ትዳር መመስረት ጫማ መቀየር አልቻልኩም። በአንድ የመንግስት ሆስፒታል ፋርማሲስት ነኝ። ደሞዜ ተቆርጦ 7000 ብር በወር ይደርሰኛል። በዚህ ደሞዝ እንኳን ትዳር መመስረት ጫማ መቀየር እንኳን አልችልም። የደሞዜ 70 በመቶ ለቤት ክራይ አውላለሁ። 5000 ብር ቤት ክራይ ከፍዬ እጄ ላይ የሚቀረው 2000 ብር ነው። ዘይት ብቻ ገዝቼ ለስኳር ሊተርፈኝ ይችላል። በቃ ደሞዜ አለቀ። ትራንስፖርት አለ፣ ምግብ አለ፣ ልብስ መቀየር ሊያስፈልግ ይችላል። ማህበራዊ ህይወት ሊኖር ይችላል። እነዚህ ወጪዎችን በትርፍ ሰዓት ክፍያ ወይም ዲዩቲ ለመሸፈን ነው የምሞክረው። ትዳር ለመመስረት ከእጮኛዬ ጋር ቆርጠን ነበር፣ ግን በገንዘብ ምክንያት ተለያየን። ቤተሰብም ስራ ከያዝኩ በኋላ እንደማልደውልላቸው እንደተውኳቸው ነው የሚያስቡት። ከቤተሰቤ ጋር አልገናኝም።
ከማህበራዊ ህይወትም ተገድበን ነው ያለነው። ከሁሉም ህይወት ታቅቤ ብቻዬን እየኖርኩ ነው ያለሁት። እንዲሆነንም እየተራብን ነው ያለነው። ባጭሩ ጭንቅንቅ ባለ ሁኔታ ውስጥ ነው እየኖርኩ ያለሁት። ሳት ብሎኝ የተለየ ውጪ ከወጣው ሙሉ ህይወቴ ነው የምናጋው። አንዳንዴ በቀን አንድ ጊዜ ወይም ሁለት ጊዜ ነው ምግብ የምበላው። ቀለል ያለ ብስኩት በልቼም ልውል እችላለሁ። መደበኛ የሆነውን የአንድ ቀን ህይወቴን ልናገር። አካላዊና አእምሮአዊ ድካም እንዳይሰማኝ ጠዋት ቡና እጠጣለሁ። የምግብ ፍላጎቴም ይዘጋል። ጨጓራዬ እንዳይጎዳ ደግሞ ውሃ እጠጣለሁ። ምሳዬን ወደ 8 ሰዓት 9 ሰዓት ገፋ አድርጌ እበላለሁ። ይህ ለራቴ ያደርሰኛል። ምግብ ከቤት ልቋጥር ብል እስከ 48 ሰዓት ስራ ላይ ሊሆን ስለምችል አያደርሰኝም፣ ይበላሻልም። ይህ ነው ህይወቴ በቃ። ልጄ ከምግብ ጋር በተያያዘ ከ4 ጊዜ በላይ ታሟል። በአንድ ጤና ጣቢያ አዋላጅ ነኝ። አሁን እንኳን ጠዋት በ3 ሰዓት አካባቢ 3 እናቶች አዋልጄ ነው። ከደሞዜ 35 በመቶ ታክስ ተቆርጦብኝ እጄ ላይ 7300 ብር ገደማ ይደርሰኛል። ከዚችም ደሞዝ ላይ ለግዴታ መዋጮች ይቆረጣል። በትርፍ ሰዓት ክፍያ በአማካኝ 6000 ብር አገኛለሁ። ባለትዳርና 2 ልጆች አሉኝ። ለቤት ክራይ 9500 ይከፍላለሁ። የምተርፈኝ 4000 ብር ነው። ለትራንስፖርት 2000 ብር አውጣለሁ። በቀሪው ነው እንግዲህ ቤተሰብ የምመራው። እኛ ቤት ጤፍ አስፈጭተን የወር አስቤዛ ሟልተን አናውቅም። ያለፈው ፋሲካ ጎረቤት ስበላ ስትጠጣ ባለቤቴ ልጆቿን ይዛ ተኝታ ነው ያለችው። ከሌላው ጊዜ በተለየ በጣም ያዘንኩበትን ጊዜ ልናገር። ለአራስ እናት ምን አይነት ምግብ እንደሚያስፈልግ ለማንም የተደበቀ አይደለም። የተመጣጠነ ምግብ መመገብ አለባቸው። እንደ ባለሙያም ይህን ነው የምመክረው። ለእኔ ባለቤት ግን ይህን ማድረግ አልቻልኩም። አያሳዝንም? አራስ ሆና በግ ማረድ፣ ወተት ማቅረብ፣ ብዙ ነገር ማሟላት ነበረብኝ። ግን ከየት መጥቶ ለራሷ ባለቤቴ ሽሮ ነበር ሳቀርብ የነበረው። እሱንም በመከራ ነው። የኔ ኑሮ ይሄው ነው። ባለቤቴ ስራ ስትጀምር ለልጄ ወተት መግዛት ነበረብኝ፣ ግን አልቻልኩም። አጥሚት ነው እየጠጣ ያለው። ከ3-4 ጊዜ በላይ ተቅማጥ ወይም ዲያሪያ ታሟል። ምን ላድርግ? ነገሩ የአባይን ልጅ ውሃ ጠማው አይነት ነው። በቅርቡ አገር ቤት ቤተሰብ ሞተብኝ። ቀብር መሄድ አልቻልኩም። ትራንስፖርት እንዴት እችላለሁ? በምን አቅሜ? በቃ እዚሁ አልቅሼ ነው ዝም ያልኩት። ህይወታችን አደጋ ላይ ነው ያለው። በጣም ተቸግረናል። የጤና ባለሙያ እኮ ሻይ በዳቦ ነው የምበላው። ያለንበት ሁኔታ የሞትና ህይወት ጉዳይ ነው። መንግስት ይድረስልን። የጤና ባለሙያዎች ጥያቄ እንደሌላው የምታይ አይደለም። ለመማር ረጅም ዓመታትን ከማሳለፍ ባለፈ ለቀናት ያለ እረፍት ስራ ላይ ነን። ጫና አለብን። ሌላ ስራ ለመስራት ፋታ የለንም። ስራ ለመቀየርም አማራጮች የተገደቡ ናቸው። ለዚህ የዳቦ ጥያቄ ግን ምላሹ እስራት፣ ድብደባና ዛቻ ሆነ። እኔ የምሰራበት ተቋም በደህንነት ተከቦ ነው ያለው። በአለቆቻችን በኩል ከፍተኛ ማስጠንቀቂያና ማስፈራሪያ የተሰጠን ነው። እየለቀምን እናባራቸዋለን ተብለናል። ጠያቂ እንኳን አታገኝም እያሉን ነው። የጤና ባለሙያዎች ከክፍያ ጋር በተያያዘ ከዘርፉ እየወጡና እየተሰደዱ ነው። በተለይም ወደ ሌሎች አፍሪካ ሀገራት ፈልሶ የሚሰሩ የጤና ባለሙያዎች የተሻለ ክፍያ ያገኙ ስለመሆኑ ይነገራል። ባለፉት ሳምንታት የተቀሰቀሰው የጤና ባለሙያዎች ንቅናቄ ዘመኑን የዋጀ አሰራር እንዲፈጠርና የባለሙያዎችን የኑሮ ጫና የሚያቃልል ማስተካከያ እንዲደረግ የሚጠይቅ ነው። ባለሙያዎቹ ለጥያቄዎቻቸው ምላሽ ካላገኙ በከፊል ከግንቦት 10 2017 ዓ.ም ጀምሮ ደግሞ ሙሉ ለሙሉ የስራ ማቆም አድማ እንደሚመቱ አስታውቀዋል። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ ሰላም ቆዩልኝ።